እርገተነሽ ራትሽን ያዝባክሽ አንቺ ውጪ ብርድ ማለት ተቀማጪ ቁጭ በይ ወይ ስሚኝ እንሂድና አብረን ዕቃ ገዝተን መምጣት እኮ አንቺ ጋር አልሄድም እሺ ስነ ስርዓት ነው እንዴ ልሂድ ትላለች እንዴ ምን ማለት ነው ልሂድ ቁጭ በይ ጨነቀኝ ቤት ውስጥ አንቺ ጨነቀኝ ምናምን የምትይው አማርኛሽን እንትን በይ ቁጭ በይ ጫማውን አውልቂና ውጪና እዛ ልጅ ጋር እንትን በይ ተኝ ህፃኑን ያልሽው ምን ማለት ነው ህፃኑንም አጥቤው እንዴ ቆጣሽ አታርጊኝ ወርዴ እኔ ተቆጥቼሽ አላውቅም ከዚህ በላይ ክርክር አልችልም እንውጡ ከሆነ የት ነው የምትወጪው እኔ ወጣለሁ ባክሽ ናምጣ በርዳታ አስመጪው ልጁን አምጪው ስርዓት ማጣት ልጁን አምጪው አስተኙ ይዤ እወጣለሁ ስልኩን እንጂ ስርዓትሽን ያዥና ቁጭ በይ ሰላም ውድ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ሩታዬ ብቅ ብላለች መታልናለች። በጣም ተናፍቃ ነበር፣ ጠፍታ ነበር። ኮሜንቱ እንዳለ ሩታ ጠፋች፣ ሩታ ናፈቀችን ይል ነበርና ትላንትና እንግዲህ በቤቷ መታልናለች። ስላየውሽ ስለመጣሽ በጣም ደስ ብሎኛል። እንኳን ጌታ ረዳሽ፣ እንኳን የልጅ እናት ሆንሽ በድጋሚ እልሻለሁ ሩታዬ። እናትነት ጸጋ ነው። እናትነት መልካም ነው፣ መከበር ነውና እንኳን ለዚህ ያበቃሽ፣ እንኳን ጠንክረሽ እንደዚህ በሰላም መጣሽልን እላለሁኝ። እና እንግዲህ እንዳያችሁት ነው ቪዲዮውን ማዘርንና እህቷን ፕራንክ አድርጋ ነበር። ፕራንኩ ደግሞ እኔ በቃኝ፣ ሳምንት ሆኖኛል፣ መውጣት ፈልጋለሁ፣ ቤት ውስጥ መታሰር በቃኝ፣ ወጥቼ ከናንተ ጋር ሱቅ ሄጄ ዕቃ ገዝቼ እመጣለሁ ብላ ነበር ማዘርን ፕራንክ ያደረገችው። እንግዲህ ማዘር ደግሞ እንዴት እንደዚህ ይሆናል እኛን ለማሰደብ ነው እንዴ ምናምን እያሏት ነበርና ሩታዬ ታይ እንጂ በእናት እንደዚህ መታረስ እኮ መታደል ነው። እናት የመጀመሪያ ልጅ ስታርስ ጥሩ ነው፣ ልጅ ይጠነክራል። የመጀመሪያ ልጅ ደግሞ በደንብ መታረስ አለባችሁና በደንብ ታረሺ፣ ማዘርን አታስደንግጪ። እና በጣም አሪፍ ነበር ፕራንኩ፣ ደስ ይላል። ያልታሰበ ፕራንክ ነው ያደረገቻቸው። እና እንግዲህ ሩታዬ አምሮብሻል፣ አራስነት ያምርብሻል። አሁንም ገና ነሽ እንዳልሹም 4 ወሯን እንግዲህ ተኝተሽ ቅቤሽን ጠጪ። ገና ነሽ፣ በደንብ ታረሺ፣ በደንብ ወፍሪ፣ ድንቡሽብሽ ብለሽ ውጪ። እና ደግሞ ራስሽን ጠብቂ። የመጀመሪያ ልጅ ሲወለድ በደንብ ራስ መጠገን ያስፈልጋል። ማዘር እንዳሉት እንግዲህ የድሮ ሰው በመጋረጃ ተከቦ ስንት ነገር ተደርጎለት ብርድ እንዳይመታው ንፋስ እንዳይገባብሽ። ሴት ልጅ ስትወልድ ሙሉ ሰውነታችን ክፍት ነው የሚሆነው። ስለዚህ ብርድ ይገባል። ብርድ ከገባብን ደግሞ ሴቶች እንጎዳለን። ደግመሽ ስትወልጂ ትጎጃለሽ። ስለዚህ ራስሽን በደንብ ሽፍንፍን ማድረግ አለብሽ ማለት ነው ሩታዬ። ያው ልጅ ነሽ አንቺ፣ አሁን ቶሎ ነው የተነሳሽው በሳምንትሽ። ገና 4 ወሯን በደንብ መታረስ አለብሽ ማለት ነውና የልጅ እናት መሆን ጸጋ ነው። እውነት ደስ ይላል በጣም። በቤተሰብ እንደዚህ ከበብ ተደርገሽ እንደዚህ መታረስ በጣም ደስ ይላልና ሩታዬ ጠንክሪ፣ በርቺ። እንግዲህ ደግሞ ክርስትና አንስተሽ ልጅሽም ጠንክሮ አንቺም ጠንክረሽ ትመጫለሽ ማለት ነው። በርቺልን የኔ እህት። ማለት አሁን እሷ እየታወቃት አይደለም፣ ብዙ ነገር አሳልፋለች 9 ወር እና 9 ወሯን ሙሉ ያው በጭንቀት በሐሳብ ብዙ ነገር ደርሶባት ስላሳለፈች አሁንም ያ ሐሳብ ጭንቅላቷ ውስጥ ያንን ሐሳብ ጭንቅላትሽን ውስጥ ማስገባት የለብሽም። አሁን ለራስሽ ለልጅሽ ማሰብ አለብሽ ማለት ነው። ለልጅሽና ለራስሽ መኖር አለብሽ። አንቺ ስትኖሪ ነው ሁሉም ነገር የሚኖረው። ስለዚህ ራስሽን ጠግነሽ ከሐሳቦች ነፃ ሆነሽ ፈታ ብለሽ ነው መውጣት ያለብሽ እንጂ እና ቤተሰብ ይሄን ቪዲዮ ከወደዳችሁት ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ሩታዬን ጠንክሪ፣ በርቺ፣ እንኳን ለዚህ አበቃሽ እያላችሁ እንግዲህ በኮሜንት ላይ እያስቀመጣችሁ መልካም ውሎ። እንግዲህ በጥሩ ነገር ከዚህ በኋላ ትመጣልናለች፣ ጠንክራ ትመጣልናለች ማለት ነው። ደህና ዋሉ ያስባለሁ። አብረን እናያለን የምትለውን እስቲ ልጥራት። እናት ለአንዴ ተነሳም
ካሜራ ይዤ ነው የጠበቅኩሽ። እንግዲህ እናቴ ነይ እስቲ አንዴ ወደዚህ ጋር ቁጭ በይ እስቲ እዚህ ጋር። ደህና ነሽ? ደህና ውለሻል? እግዚአብሔር ይመስገን ልበል። ደህና ነኝ። እንትን ሱቅ ልትሄጂ ነው? በቃ መጣሁ። እኔም ከአንቺ ጋር ልወጣ ነው። አለባበሴ እንዴት ነው? ከኔ ጋር ወደ ሱቅ? ምን በቃኝ እንዴ? ምንድነው መቀመጥ? ኧረ እኔ በቃኝ፣ ልወጣ ነው ከአንቺ ጋር። የምንፈልገውንም ዕቃ አንድ ላይ እንገዛለን። ኧረ እባክሽ እኔ ያነስኩ? እኔ እንደውም ያን ቅድም የተነጋገርነውን ልገዛ ሊሄድ ነው። ይሄን ለብሼ ይሽ እኔ አልበቃም። ኧረ እሱማ ትበቂያለሽ፣ ግን እኔ በቃኝ። ምንድነው ቁጭ ብሎ መብላት፣ መጠጣት፣ መታረስ። ሰውም ዝም ብሎ ይመጣል ይሄዳል። ጨነቀኝ፣ በእናትሽ እኔ አልቀመጥም። በጣም ጨነቀሽ? አራስ መሆንሽ ረሳሽው? አራስ ነሽ እኮ እኔ አይደለሁም አራሷ። አራሷ እኮ አንቺ ነሽ። ምንድነው አራስ 3 ቀን ከተቀመጠች አይበቃትም? ኧረ እባክሽ ነው እንዴ? በ3 ቀን ያው እኔም ካሜራም ይዣለሁኝ፣ እንሄዳለን። ከእናቴ ጋር ልወጣ ነው ብያቸዋለሁኝና የምንገዛውን ዕቃ አብረን ገዝተን ልንወዛወዝ። ምን ችግር አለው? ኧረ ስነ ስርዓት ይኖርሽ የኔ እህት። ስነ ስርዓት የሚባል ነገር ታውቂያለሽ? ወይ ዘመኑ ልጆች ለእናቷ አስተማረች አሉ። 3 ቀን ይበቃሻል። በቃ እና አይበቃኝም። ሳምንት እኮ ሆነኝ ነው ወይ? ቁርጥሽን ነግሬሽ እኔ ወደ ሱቅ እሄዳለሁ። አይደለም ሳምንት፣ አይደለም 3 ቀን፣ ገና 2 ወር። ደንቡ በእኛ ደንብ እንደ ድሮ። የዛሬ ልጆች ፋሽነሪዎች ናችሁ። ጨረር በምኑ እየተገላለጣችሁ ሁሉ ነገራችሁ ዘመናዊ። እኛ እኮ ድሮ ጨረር ገባ ብለን ቀዳዳ እንደፍን ነበር። ያ ይቅር እሺ፣ ኦልድ ነው እንበል ያንን። አሁን ያኛው ይቅር፣ የጨረሩም ይቅርና ቢያንስ 2 ወር እንኳን መታረስ፣ 2 ወሩም ይቅር፣ ወር ከምናምን እንደው በቃ እንደው ጨነቀኝ የምትይ ከሆነ በላው ጠጣለሁ። ሁሌ አጥበት ነው፣ ሁሌ ስጋ ነው፣ ሁሌ ገንፎ ነው። ሰለቸኝ በቃ ልውጣና። ላንቺ አይደለም መብላቱም መጠጣቱም፣ ስትበይ ስትጠጪ ጩጬውም ይበላል ይጠጣል። አንቺ ስትበይ ስትጠጪለት ነው። እና አራስ ወገብሽ ደግሞ ካልሽ ነው ወገቤን አስረው ጥፍር አድርገሻል እንደ ወታደር። በጣም ጀግና ነሽ። አሁን ደግሞ ለጥ ብለሽ ገና ነው። እሺ ሰዓቱ ገና ነው፣ ጊዜውም ገና ነው። ስነ ስርዓትሽን ያዥና ቁጭ በይ። እንዴ አራስ ይዛ ምን ነው ማዘር ምን ነካት? ሰው ምንም አይልም ይረዳል። እኔ መረዳት ምን ማለት እሱን የሚለውን ነገር አንቺ ልታስረጂ ነው ለኔ። ስነ ስርዓትሽን ያዥ እና እሺ ነው አሁን እዚህ ስርዓትሽን ያዥ። ብቻዬን ጥፋተኛዋ እኔ ነኝ። እንዲህ ወለል ባለ ነገር ውስጥ እያስቀመጥኩሽ እንትን ማለቴ ጥፋተኛዋ እኔ ነኝ። ድፍንፍና አድርጌ እንደ ራሴው ባህል እንደ ድሮ ባደርግ የሚመጣውን አይ ነበረ። አጠናግርሻለሁ። ስርዓትሽን ያዥ። አራስ ነሽ። አሁን ገዛውን ዕቃ ልገዛ ሊሄድ ነው እኮ ነገር እኮ እኔ ግራ እየገባኝ ነው። ኧረ ሩቴ ተይ እንዴ! ቆይ አራስነት እንዲህ ቀላል ይመስልሻል እንዴ? አንቺ እኮ ስንት ዋጋ ከፍለሽ እኮ ነው ይሄንን ልጅ ለመውለድ ስንት ዋጋ ከፍለሻል እኮ። ከጀመረሽ ሰዓት ጀምሮ እኮ ህመሙን አይተሻል፣ ስቃዩን አይተሻል። ያንን ደግሞ የምታካክሽው ተኝተሽ ንፋስ ሳይገባሽ። ደንቡ እንደዛ ነው። ንፋስ ምንድነው? ንፋስ ሰው ሁሉ ንፋስ እንዳይገባ ይላል። ንፋስ ምንድነው ብዬ እንትን ላይ ዲክሽነሪ ላይ እንትን ልበል ወይም ጎግል አድርግ ይሆን። ንፋስ ምንድነው? ንፋስ ማለት ምንድነው ልበል፣ ጎግል እንትን ልበል መሰለኝ። በቃ እኔ አሁን ካንቺ ጋር እሄዳለሁ። ከኔ ጋር ደግሞ አትሄጂም። እኔ ልሄድ። ስነ ስርዓትሽን ያዥና ቁጭ በይ። ሜሉ እርግያ አልመጣችም እንዴ? እርግጥ አብራኝ ትሄዳለች ብዬ ነበረ። እርግጥን ልጠብቅ። እርግጥ እመጣለሁ ብላኛለች። ከእርግጥ ጋር ነው የምሄደው። እኔ ካንቺ ጋር አልሄድም። ችግር አለው አሁን እንትን ብል ቁጭ በይ እሺ። ችግር አለው። እኔ ችግር አለው አልኩ። እናት ነኝ አይደለ? እኔ ከእድገት ጋር ነው የሄደው። ሜላት ነይማ። ምን አለበት አሁን ብሄድ? እስቲ ምን እየሰራች ነውማ?
አጥሚት እየሰራው ነው የምትለውን እየሰማሽ ነው? ምን አለች? ከአንቺ ጋር ሱቅ ሄዳለሁ። የት ነው የምትሄደው? እሺ ምን ማለት ነው የምትለውን ስሚያት። እኔ ከእድገት ጋር ሄዳለሁ። እድገትን ነይ ብያታለሁ። ከእድገት ጋር ነው የሚሄደው። እኔ ከእሷ ጋር አልሄድም። ለማን ትታ ነው የምትሄደው ማለት ነው? እሄዳለሁ። ኧረ እባክሽ እውነትሽን ነው? ተነስቻለሁ። እየመጣሽ ደህና ዋልሽ? እንዴት ነሽ? እንዴት ነሽ? አጥሚት እየሰራው ነው። ብታይ ሱቅ ሄዳለሁ ብዬ ደወልኩብሽ። ምንድን ነው? ሱቅ እንሄዳለን፣ የሆነ እቃ እንገዛለን ብዬ ነው የደወልኩብሽ። ደውዬ መጣሽ። እሜቴዋ ደግሞ ከአንቺ ጋር ሄዳለሁ። አራሷ በቃት፣ ሙቁም ሰለቻት። ምን ማለት ነው? ሰለቻት፣ መኝታው ሰለቻት። ምን ትተኛለች ደግሞ? ዝም ብለሽ ይሄን ሙቅ እየቀቀልሽ አታውቅኝ። ይበቃኛል። ግዴታሽ ነው። እየሰራሽ ነበር? አዎ ሙቅ እየሰራሽ ደስቱ ይዘብኛል። ደርሼ እመጣለሁ። የሆነ እቃ እንገዛለን ለሩቴ። እድገትን ደውዬላታለሁ ብዬ ነግሬያት፣ እሷ አጥሚት እየሰራች ነው። አንቺ መጣሽ። እሷ ናፈቃት። እንትን እስቲ አምጡና ከተማውን እናሳያት። እኔ በቃ ሄዳለሁ። ወደ ከተማው እኔ አሁን ስሙኝ ምላችሁን አትሰሙኝም? ለምን አትሰሙኝም? እኔ ልሂድ። እንደውም ከእሷ ጋር እቃ እንገዛለን ብዬ ቪዲዮ እየቀረጽኩኝ ነው ተናግሬ ምናምን። ሜልዬ አጥሚት እየሰራሽ ነው አይደል? ሂጂ እንዳይዝ። ሂጂ አንቺ ወደ አጥሚት ሂጂ አንቺ ሂጂ። አረዱ በእናትሽ ንገሪያት ልሂድ። ምንድን ነው የምነግራት? እየቀለድሽ ነው ወይስ ምን አይነት ቀልድ ነው ያልሺው? ኧረ እኔ ምንም ቀልድ አይደለም። ምን አይነት ቀልድ ነው ያልሺው? እንደዚህ አይነት ቀልድ አለ እንዴ? ምን ማለት ነው? ከተማ ዕቃ ልገዛ ልሄድ ነው። ምን ማለት ነው? አራስነቱን ረሳሽው እንዴ ጭራሽ? አይ በቃኝም እንዴ ምንድን ነው በቃኝም ማለት? አንቺ ነሽ የምትወስኚው። መብቃት አለ መብቃቱን አንቺ ነሽ የምትወስኚው። ምን ማለት ነው? ስነ ስርዓት ያዢ እንዴ! አንቺ ከተማ ልትሄጂ ዕቃ ልትገዢ ነው። ሕፃን ልጅ ጥለሽ እንደገና ሳምንት 15 ሳምንት ስሚኝ፣ አንቺ አዋቂ ሉን አትበይ። ሳምንት 15 ቀን ያልሞላሽ አራስ ጭራሽ ከደጃፍ እንኳን የማይወጣበት ሰዓት ላይ አንቺ ከተማ ሄደሽ ዕቃ ከሷ ጋር ገዝቼ ልምጣ። ምንድነሽና ነው አንቺ ከራስ ቤት ወገብሽን እንዳይጎዳ ካለች ወገቤን ይሄው አስሯለሁ። ችግር የለም እንዴ አጥሚት በየቀኑ ነው የምጠጣው እና ያራስ ወጉ አጥሚት ሁሌ ገንፎ ሁሌ ስጋ ነው በቃኝ። እንዴ ልሂድና አንቺ ነሽ የምትወስኚው። አንቺ ነሽ ወሳኝ ያረጋሽ። አሬ ጨንቃል። አጥሚት ገንፎ ስጋ እሱ የአራስነት ደም ነው። እሺ እሱ ይሁን አራስ መባል 9 ወር ተሸክመሽ አምጠሽ መወለድሽን ረሳሽው እንዴ? ምን ማለት ነው? ቀይው በአንድ ሳምንት ውስጥ እኮ ቀላል እንጂ ይሄንን አንቺ አይደለም የምትወስኚው። ኧረ እንዴት እንደምታስብ በስመ አብ ወልድ እንዴ! ወልዶ መነሳት ቀላል ሆነ ለእናንተ? የምጡ ሰዓት እንዴት ነው ስታስቢ? እንዲቀላል መስሎሽ ነበር? ለምን ቀላል መስሎ አልታይሽም ነበረ? ያ ሁሉ ህመም ያ ሁሉ ስቃይ ስታይ ቀላል መስሎ ለምን አልታይሽም ነበር? አሁን ወልዶ መነሳት ከወለድኩ በኋላ ጠንክሬያለሁ። ላንቺ ነው የሚመስልሽ? ወር ሞላት እንዴ? ለእናቷ ምጥ አስተማረች እንደሚባለው ለእናቷ ምንድነው ልጅ ለእናቷ ምጥ አስተማረች እንደሚባለው አሁን ደግሞ የአራስነት እንትኑን ለኔ ልታስተምርሽ ነው፣ ለኛ ልትነግረን ነው። አንቺ እኮ የትላንት ልጅ ነሽ እንዴ? መደምደሚያ ስላጨራሹኑ አናቴ ላይ ልትደመደም ነው። ስሚ ቀልድ ነው። አሁን ስነ ስርዓትሽን ያዢና ቀጥ ለጥ ብለሽ ጠጪ። ሳሎን እንኳን ለመውጣት ራሱ መዳፈር የለብሽም። ስርዓት ያዥ አንቺ አትጨምቂ። ስነ ስርዓት ያዢ በእናትሽ። ቦርሳዬን ትላለች እንዴ? እንዴ ስለ እናቴ ይከፋታል ብለሽ ለማውጣቱ እኔ ለነሱ ተናግሬያለሁ። ይኸውልሽ ስሚኝ፣ ከተማም ወጥቶ ለመግዛቱ ከተማውን ለማየቱ ትደርሽበታለሽ። አምሮብሽ ወፍረሽ ድንቡሽሽ ብለሽ ከዛ ከአራስ ቤት ስትወጪ ራሱ ታምሪያለሽ፣ ምንም አልሆነም፣ ታስመሰግኛለሽ ነው የሚባለው አይደል እዱዬ? ከዛ በኋላ ሽርብትነት ያለሽ ችግር የለም። ደግሞ ቀኑም እየሮጠ ነው። በስማም በጣም ይሮጣል። ጨንቆሻል? ይሮጣል። አሁን ደግሞ በጣም እንዲሮጥ እናደርገዋለን ቀኑ። አንቺ ከተማ ወጣሽ ሩታ ጨንቋታል ብለን እሺ፣ ህፃኑንም ይዘሽ ትወጪ ነው። ህፃኑም ይወጣል።
ጋር ያለው መግፊያ እኮ በሱ አይወጣም፣ ልጁም አይወጣም። አሁን ኃይለኛ ጉንፋን አለ፣ ወረርሽኝም ስላለ ልጁም አይወጣም። አንቺም አርፈሽ ቁጭ በይ፣ ስነ ስርዓትሽን ያዢ። ጋሪም አንገዛም እኛ፣ ጋሪውም ቀስ ብሎ ይደርሳል። ታርሰሽ ጨርሰሽ ስትሄጂ አገርሽ በጋሪ ገፍተሽ ትሄጃለሽ። በቃ የዛን ጊዜ እኔ ግዴታዬን አልተወጣሁም። በአጠቃላይ አልተነካም። በቃ እኔ አሁን እንትና ግዴታዬን አልተወጣሁም። እሄዳለሁ። እድገት እስቲ አንቺ ወንድ ነሽ፣ የቱ ጋር ነበር ቦርሳ ያደረኩት? እስቲ ወንድ ነሽ አንቺ፣ ከዚህ ቤት አይደለም ማውጣት። እድገት ተነሽ፣ እባክሽን እባክሽ። አንቺ ብርድ መጣ። ተቀማጭ ቁጭ በይ። ወይ ስሚኝ፣ እንሂድና አብረን ዕቃ ገዝተን መምጣት። ከአንቺ ጋር አልሄድማ፣ አልሄድም። እሺ ስነ ስርዓት ነው። ተቀማጭ። የት ነው የምትሄጂው? እንዴ ልሂድ ትላለች እንዴ? ምን ማለት ነው ልሂድ? ቁጭ በይ ቁጭ በይ። ጨነቀኝ ቤት ውስጥ አንቺ ጨነቀኝ ምናምን የምትይው አማርኛሽን እንትን በይ። ቁጭ በይ። ጫማውን አውልቂና ውጪና እዛ ልጁ ጋር እንትን በይ ተኝ። ህፃኑን ያልሽ ምን ማለት ነው? ህፃኑንም አጥቢው እንድቆጣሽ አታርጊኝ። እኔ ተቆጥቼሽ አላውቅም። አይደለም ምን ችግር አለው? እኔ ተቆጥቼሽ አላውቅም። ተቆጣችኝ በጋው በምን እኔ ተቆጥቼሽ አላውቅም። እንድቆጣሽ አታድርጊኝ። ስነ ስርዓት ያዥ፣ ተቀመጪ። ምን ማለት ነው? ከተማ ልሂድ? ኧረ በስመ አብ ወልድ ምን ችግር አለው? እናት የምትለውን ታላቅ የሚለውን እኮ መስማት ግድ ነው። ግድ ነው። ወደድሽም ጠላሽም ግድ ነው። እናትሽ የምትለውን ነገር መስማት አለብሽ። እሺ ብለሽ መቀበል አለብሽ። ታላቅሽም በታላቅነቷ መከበር አለብሽ። እሺ ማለት አለብሽ። ገና ነሽ። እናት ልንገርሽ አይደለ? አራስ ማለት 9 ወር ተሸክመሽ አመጠሽ የወለድሽበት ሰውነት በትንሹ 2 ወር ነው። 3 ወር 4 ወር ነው ተጠግና አንድ ሴት ልጅ የምትወጣው እንዴ። ወገብሽ አሁን ይሄው 9 ወር ተሸክመሽ የቆየሽበት ወገብሽ ቀላል መስሎሻል እንዴ? ህመሙን አሁን አይደለም የምታውቂው። እያዋለ እያደረ ነው ህመሙን ድካሙን የምታውቂው እንዴ። በስነ ስርዓት የተሰራልሽን በስነ ስርዓት እድሜ ለእናትሽ እየሰራ ታቀርብልሻለች። የሰራችልሽን ጥርግ አድርገሽ እየበላሽ አስመስገንሽ መውጣት ነው ያለብሽ እንጂ ሳምንት 15 ሳይሞላሽ ቁጭ በይን ያልነው እንጂ እኔ ደግሞ እየበላው ብንቀሳቀስስ አይሆንም። እዚህ በዚህ ይቻላል። አይሆንም። እሱ እንትን ነው ቀላል ኤክሰርሳይዝ ነው። በልተሽ መንቀሳቀስ ማለት ቤት ውስጥ ማለት ነው። ከዛ ውጪ መሄድ ከተማ መሄድ ማለት ምን ማለት ነው? ያውልሽ ከማንቺ ቆያጅልኝ ልጁ ተነስቷል። አቅፌው ልምጣ አብረን እንወጣለን እንጂ አብረሽ ትወጫለሽ። እኔ ደግሞ ከአንቺ ጋር አልወጣም። ልጁን ይዘሽ መንቀሳቀስ ከፈለገች እኮ መንቀሳቀስ ከፈለገች ይሄው ከሳሎን ይሄ ሳሎን አይከለከልም። የሳሎኑን በር ቀላል ኤክሰርሳይዝ አድርጉ ይባላል። ቤት የሳሎኑን በር ዝጉትና ከሳሎን መኝታ ቤት እየተንቀሳቀሰች እንትን ማለት ትችያለሽ። ከሳሎን ወደ መኝታ ከመኝታ ቤት ወደ ሳሎን መንቀሳቀስ ይሄ ራሱ አንድ እንቅስቃሴ ነው። ግድ ከተማ ወይ ግቢ ዙሪያውን መዞር አለብሽ ወይ ከተማ መውጣት መውረድ አለብሽ እንዲህ የሚባለው ነገር አንቺ አቧራው አቂም ጉንፋን አለ ወረርሽኝ አየር እንኳን አይነካልም እንዴ? አባ አየር ይሄው ግቢያችን ጥሩ ደስ የሚል አየር አለ። ከተማውን ብታው ምን ልትል ነው? ከተማው ራሱ እንዴ የኮሪደር ልማት ተቆፍሮ አቧራው እንዴት እንደሚመስል ከተማው ሲያልቅ እንደውም የለም ኮሪደር ልማቱ ሲያልቅ ፏ ብሎ ታየዋለሽ። እኛ እንወጣ እንሂድ። ይኸውልሽ እንቀሻል የኮሪደር ልማት እየተሰራ ነው። ያ አልቆ ከተማው ፋሲል የዛን ሰዓት በደንብ አድርገሽ ትዞሪያለሽ። ከተማው በደንብ አድርገሽ ትዞሪያለሽ ማለት ነው። አሁን ግን አታስቢው። አሁን የከተማው ኮሪደር እኔ መቼ አሳሰበኝ? እሱ የመንግስት ስራ ነው፣ የኔ ስራ አይደለም። ግን አሁን እንሂድና እቃውን ገዛስተን እንምጣ። ይሄው ልጁን እቃ ያላንቺ አይመጣም፣ እሺ አይልም። ያላንቺ አልሸጥም ይላል። ሻጮቹ አንሸጥም፣ እሷ ሩት ካልመጣች አንሸጥም ይላሉ ሻጮቹ። እኔ እንደሱ አይደለም ያዛ ብዬ ሳይሆን ዳንስ አየር እንኳን ቢነካኝ ምን አለ? በር ተዘግቶብኝ እኔ እስረኛ ነኝ እንዴ? እስር ቤት ነው እንዴ የማይገባ? አራስ ደንብ ነው አይደለም? ቆይ ተበርግዶ ነው እንዴ? ንፋሱ ምኑም መግባት የለበትም። ደንብ ነው። አራስ ቤት እስር ቤት ነው አይደለም? በቀላል እኮ ነግሬያታለሁ። የድሮ የኛ ሰው እየመጣ የሚጠየቀው ምግቡ ምንም እየመጣ ነው። አራስ እስረኛ ናት እንዴ? መውለዷ እስረኛ ያደርጋታል። አራስ ቤት ስንቀመጥ እስር ቤት ነበር የተቀመጥነው። አይ እንደ ድሮ ቢሆን አልኳት። ስነ ስርዓት ያዥ፣ ለንግግርሽም ስነ ስርዓት ይኑርሽ። እንደ ድሮ አልኳት እኮ ጨረር እያየን እኮ የምንደፍንበት ዘመን አልፏል። አሁን ዘመናዊ ሆኗል። ስለዚህ ያ ዘመን አልፏልና ፏ ብላችሁ ነው የምትቀመጡት። ፋብለሽ የአራስነት ጊዜሽን ስጨርሽ መብትሽ ነው። ስትፈልግ
ይኸውልሽ እድጉ በቃ እረፊ አልኩሽ፣ ነገርኩሽ። እድጉ አሁን ታያት አትሄድም፣ መሄድም አችልም። የአራስነት ጊዜዋን ስጨርስ አይደለም በመኪና አውሮፕላን ከመጣ መብረር ትችላለች። በቃ አሁን ግን መናገርም አትችልም፣ መጠየቅም አትችልም፣ መብት የላትም። በቃ እናት ነኝ አርሳለሁ፣ ግዴታዋ ነው፣ ትታረሳለች፣ ስርዓቷን ይዛ ትቀመጣለች። በቃ እናት አይደለሽም፣ ክብር አይገባሽም መቼም አትለኝም። እዚህ ላስተካክልለት ምንም አልሆነም። እናንተ ዝም ብላችሁ ስለምትከፋ እስቲ ልጁን ራሱ ብርድ ልታስመታው ንፋስ ልታስነካው ካልወጣ ትላለች እንጂ አንቺ እኔ ማለት ይኸውልሽ ምሳሚ ከሆነ እኔ መሸኮልሽ ያንቺንም ስራ አስፈትቼ አይሻት አይደል? ምን አለበት አሁን አብረን ብንሄድ ምን ገዛዛውን ዕቃ ገዛዝተን ስንት ነገር አለ እንዴ? ከዚህ በላይ ክርክር አልችልም። እንውጣ። የምትወጡ ከሆነ የት ነው የምትወጪው? እኔ ወጣለሁ። በርዳታ አስመጪው። ልጁን አምጪው። ስርዓት ማጣት። ልጁን አምጪው። አስተኙ። ይዤ እወጣለሁ። ስርዓትሽን ያዥና ቁጭ በይ። እንዴት ነው ስነ ስርዓት የሚባል ነገር ትንሽ አይገባችሁም እንዴ? ዘመኑ ልጆች ስርዓታችሁን ያዙ። እንደውም ነይ ቁጭ በይና አጥቢው። ቁጭ በይ ብቻ ማለቃ ጦት እየፈለገ ነው። ቁጭ በይ። አዎ ቁጭት እኛ እንሄዳለን። የምትገዛውን ዕቃ እኛ እንገዛለን። አልመጣም ሩት እያልመጣችም ካለ ይመጣል። ወጭ እንጂ ጎትተንም ቢሆን እናመጣለን። ቁጭ በይ። ስርዓትሽን ያዥ። የስ ተሳክቶልኛል። ፋሚሊ ፍራንክ ተደርጋችኋል። ማራስ ነሽ አንቺ። እኔ እንዳትጎጂ እንደዚህ አመጣ እንደዚህ ሆና ልጅ አትጎዳም። እኔ ጎንበስ ቀና ብዬ እሷን ማረስ አለብኝ ብዬ እንጂ ቀልድ ነው እንደምትቀልጂው። ምንድነው እንደዚህ አይነት ቀልድ? ስነ ስርዓት የሚባል ነገር የለም እንዴ? ኧረ እባክሽ ወደዛ ዞር በይ። አይኔ እንደዚህ አይነት ቀልድ ነው አልፈልግም። ዞር በይ። እኔ እንደዚህ አይነት ቀልድ ነው አልፈልግም። ፍራንክ ምትሉት ነገር አለች። ፍራንካችሁ ነሽ ልጁን እንትን በይና አጥሽ ተጠባዋለሁ። ልጅ አመጣ መውለድ ቀላል ነገር አይደለም። ብታቂ አይሽ በእንደዚህ አይነት ጉዳይ ሁለተኛ ፍራንክ ብለሽ እንዳትይ። ፍራንክ ብለሽ እንደዚህ አይነት ቀልድ እኔ በጣም ነው ያበሰ። ኧረ ማኔ እውነት ፍራንክ ነው። ወይ በቃ አንቺ ደግሞ ነይ። እሺ በቃ አይነት ቀልድ አትቀልጂ። ነግሬያለሁ። ማተቆጣች ናይ በቃ እሺ ቁጭ በይ እንጂ እሺ ወደ ዘውጪ ወጪ እዛ ጋር አናዳኛለች። ምንም እንዲመጣብኛል። እሺ አወጣለሁ። አርፈሽ አምሮብሽ ትሄጃለሽ። በቃ እንደውም አራት ወር አይገርምሽም? ያንቺ ፍራንክ እንኪ ልጁን ያዥና ፍራንክ ይላሉ እንዴ? በህይወት ፍራንክ አለ እንዴ? ቢሆን ፍራንክ እሺ ጥፋ እንኪ ጃንዳሽ ሊዝልካ ልጅን ያን ነገር አምጦ መውለድ ሰገራ እንኳን ሲደርቅ ያስቸግራል። ይሄን አስተካኪና ጥቢው እሺ እንዴ ምንድነው እሱ? የኔ ጌታ እንግዲህ ይቅርታ አድርጉልኝ። ፍራንክ ነው። ቤተሰብ ተሳክቶልኛል። በመደር እማ ጌታን መልስልሻለሁ። ጌታ ቀለዳል። እኔ ደግሞ ወጣቷ እንደምትቀልድ እማ እንቅልፍ ሲወጣት እኔ ደግሞ እንደሚደረጉ ፍራንክ አድርጌ ነው ምን እንደምናደርግ ምን ታረግ? ምንም አታረጉም። ምንም አታረጉም። በተኛችበት የለም ልጁ ረስቼ ነግረሽኛል። አልደነግጥም። እንቅልፍ እኮ እንትን አይልም። ያስረሳል። ሲወስድሽ የዛን ሰዓት ታያታለሽ። ነግረሽኛል። ሁሌ አንቺ እንዲህ ብለሽ ትጠብቂዋለሽ። የስ ተሳክቶልኛል። ፋሚሊ ያሰብኩት ሀሳብ ይሄንን ይመስላል። በነገራችሁ ላይ በቃ እሺ፣ አሁን እሺ ይቅርታ አድርጉልኝ። ሂዱ ግን ምንም ማለት አይደለም። አራስ ስለሆንሽ እንጂ ወይ አባቴ ፋሚሊዎች እንግዲህ ተሳክቶልኛል። ያሰብኩት ሀሳብ እድግዬ ወደ ሱቃችሁ ሂዱ። እንደሱ በቁጣ አይናትኝ። በጣም ነው የምወዳችሁ። አራስነት ተስማምቶኛል፣ ተመችቶኛል። 4 ወርም ተቀብያለሁ። እበላለሁ፣ እጠጣለሁ። ምን አገባኝ? 4 ወር ብለሻል። 4 ወር ነው የምታረሳት። 4 ወር ነው የምታረሳት። መልካም ጊዜ ይሁንላችሁ ፋሚሊ። ወዳችኋለሁ። ባይ